ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ የአማርኛ የአቡጊዳ ፊደልን እናያለን ማለት ነው። አቡጊዳ እንዴት ነው የሚሰራው? አቀማመጡ እንዴት ነው? በጣም ውስብስብ ያለ ነው የምትሉ ማለት ነው። በአጭሩ ልንገራችሁ። አቡጊዳ የተሰራው እንደዚህ ዲያጎናል ነው ማለት ነው። ስለዚህ አሁን ፊደሎች ሁሉም የተቀመጡት ዲያጎናል ነው። ለምሳሌ እዚህ ጋር ዠ፣ ዡ፣ ዢ፣ ዣ፣ ዤ እንደዚህ ነው የተቀመጠው ማለት ነው። ሌላውንም ስታዩ ለምሳሌ ወረድ ብላችሁ አሁን ይሄን ሰን ስታዩት እዚህ ጋር ሙሉ ሰ ወደ ላይ ተጻፈችው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ስለዚህ እንደዚህ ወደ ጎን ስናነብ ፊደሎችን ስንት አይነት ፊደል እናገኘ? ሰባት የተለያየ ፊደል እናያለን ማለት ነው። በጣም ለማንበብ የሚያስቸግረን በዚህ ምክንያት ነው። ይህን ነገር ደግሞ በቀላሉ ለማጥናት አንዳንድ ጊዜ ወደ ጎን እያነበባችሁ ሲከብዳችሁ፣ አንድ ፊደል ሲጠፋችሁ ከዚህ ጀምራችሁ እንደዚህ ወደ ጎን ዲያጎናል በማንበብ መለየት ትችላላችሁ ማለት ነው። ለምሳሌ እኔ ይህንን ላነብ ነው። ደ የመጀመሪያዋ ደ ነች። ሁ ከዛ ዊ ዛ ዤ። ይችኛት ፊደል ብጠፋኝ ምን ማድረግ አለብኝ ማለት ነው? ከዚህ ይመጣና ይችን ፊደል ወደታች እንደዚህ ሂጄ አሁን ለምሳሌ ከዚህ ጀምሬ ያነባታለሁ ማለት ነው። ይቺ ፊደሏን ሀ ነች። ሀ ሁ ሂ ሃ ሄ። ይቺ ፊደል ህ ነች ማለት ነው። ህ ከዛ መጨረሻውም ጦ። በቀላሉ እንደዚህ ማንበብ ትችላላችሁ ማለት ነው። በተጨማሪ ኦንላይን መማር የምትፈልጉ በማንኛውም ሰዓት ይህን ቁጥር ሴቭ አድርጋችሁ በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልኝ በሚመቻችሁ ሰዓት በየቀኑ እኔ ጋር መማር ትችላላችሁ ማለት ነው። አማርኛ ማንበብ፣ መጻፍ፣ እንግሊዝኛ እንዲሁም መሰረታዊ የሂሳብ ሁሉን ማንኛውም ትምህርቶችን ከኔ ጋር መከታተል ትችላላችሁ። አመሰግናለሁ።